ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች ሰላማችሁ ዛ በያላችሁበት የዓለም ዳርቻ መንገድ ላይ የሄድኩ ቪዲዮ ልቅረጽ ብዬ እንግዲህ አንዳንድ ቪዲዮዎች እየቀረጽኩኝ ነው ማለት ነው። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። እሱም እንግዲህ ምንድነው ወዴት ነው መቼም ማለታችሁ አይቀሬ ነውና በመጀመሪያ ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ አበረታቱን ማለት ነው። እንዲሁም ሰብስክራይብ ስለምታደርጉን እጅግ በጣም ነው የምናመሰግነው። አክባሪው ያክብረልን እያልኩ እንግዲህ አንዳንድ ነገር ልለው እንግዲህ ስለ ዩቲዩበሮች ማለት ነው፣ ስለ ጨለሉ ዩቲዩበሮችና እንዲሁም ዶላር ስላሳበዳቸው ዩቲዩበሮች አንዳንድ ነገር እያወራን እንጆይ እናረጋለን ማለት ነው። በዚህ ዛሬ እየተዝናነኝ ነው በሚለው የያዙት ጁማ ነው እንግዲህ እንደተለመደው ያው እንግዲህ ጁማን የምታከብሩ በዚሁ አጋጣሚ መልካም ጁማ እላችኋለሁ ከወዲሁ። በጣም ደስ ይላል ጁማ ሲሆን እኔ ደስ ነው የሚለኛው ስራም ስለማይበዛብኝ በሚለው ብትይዙት ማለት ነው። እና እንግዲህ የመጣሁበት እንግዲህ ስለና ያልቅባቸው ስለ ቡታ ዩቲዩበሮች ነው። ቡታጅራ ዩቲዩበሮች እንግዲህ ያው ዩቲዩቡን እንግዲህ አግማምተውታል ማለት ነው። አዎ አግማምተውታል። እኔ ነው የምላችሁ እንዴ እኛ ጥሩ ነገር ነው የምንፈልገው፣ እኛ አስተማሪ ነገር ነው የምንፈልገው እንላቸዋለን። እነሱ ጭራሹ እየባሰባቸው ነው የመጣ እየባሰባቸው። ቆይ እኛ ከነሱ ምን እንማር? እኔ እኮ የሚገርመኝ ማለት ነው እኛ ትምህርት መውሰድ እንፈልጋለን። በተለይ አሁን አረብ ሀገር ያለን ልጆች ትምህርት መውሰድ እንፈልጋለን፣ ለኛ ምን እንደሚጠቅም ለኛ ምን እንትን እንደሚል። ግን አሁን ይሄ ምን እኛን ያስተምረን ይሆን ወይስ አያስተምረን ይሆን? እኔ ምነው ማለት ነው ይሄ አብርሽ የሚባል ግለሰብ ማለት ነው ለቤተሰቦቹ ግን አይጨነቅም ወይም ጥያቄ ማለት ነው። ለቤተሰቦቹ እንዴት አይጨነቅም? በቃ የሚሰራቸው ስራ ሁሉ ማለት ነው ለዚህ ትውልድ ምንድን ነው የሚያስተምረው? ባይዘዊ ግን ያኔ መስራት ስራ እየነቀፍኩት አይደለም። ወጣቱ እንደምታውቁት ስራ እያገኘ አይደለም። ተምሮ ስንት አመት ተምሮ ስራ እያገኘ አይደለም። እንዲሁም ስንት አመት ከለፉ ከደከሙ በኋላ ሊቢያ ላይ እየመጡ እጅግ የበርካታ ወገኖቻችን ህይወት እያለፈ ነው። ሳውዲ አረቢያ ወይንም ዱባይ እንመጣለን እያሉ እና እነሱን ስናይ እኛ እንደውም ወይኔ እኔ እንኳን ያልተማርኩ 12 አመት የማጠፈውን አረብ ሀገር መጥቼ በመስራቴ ደስተኛ ነኝ እያልኩኝ ራሴን አጽናናለሁ። ምክንያቱም እንግዲህ ካለበት ከአንጻር ማለት ነው ወጣቱ ካለበት አንጻር እጅግ በጣም በሚያሳዝን ሁኔታ ወገኖቻችን አሁንም ቢሆን በባህር ከመምጣት ወደ ኋላ አላሉም ታውቃላችሁ። እና እያመጡም እንግዲህ ደላላዎች ሴቶችንም ወንዶችንም 600 ከዛ የበለጠ ብር እያመጡ እየተቀበሉ ከብት እያሸጡ ቦታ ቤት እያሸጡ እያመጡ እነሱ እየጣሏቸው ነው ማለት ነው። ሶ ይሄ ደግሞ በጣም ፈጽሞ ስህተት ነው የምለው እና ምን ልላችሁ ፈልጌ ነው ምሳሌ ይሄንን ያቀረብኩላችሁ መስራት ይስሩ፣ ገባችሁ? ይስሩ። ግን አንዳንዴ ለሰው ልጅ ቁም ነገር ራሱ መስራት አለባቸው። ጌታን ነው የምላችሁ። እነዚህ ሰዎች ደህና ቻናላቸው ደህና ነው፣ ብዙ ቪው አላቸው፣ ተከታታይ አላቸው። ስለዚህ እንደምታውቁት እጅግ በርካታ ወገኖቻችን አሉ በራብ የሚሰቃዩ በተለያየ ለነዛ ራሱ አንዳንድ ነገር ማድረግ እንደው አነስተኛ ቦታ ራሱ ልብስ ገዝቶ መስጠት ራሱ እኮ ጎበዝ፣ ይሄ ትልቅ ጽድቀት ነው። እህሳ እነሱ ይሄን አምበርገር ይበላሉ፣ ይሄን ሽቶ ይቀባሉ። የተንቢ እኮ ሁሉ ነገር ጨርሷል። የተንቢ ሁሉን አንድ የቀራት ነገር የለም። ግን ደግሞ አላችሁ አንዳንድ ልጋጋሞች ማለት ነው። አንቺ ቀንተሽ ነው የተንቢ ምንም አትቀናም። የተንቢ በሷ ላይ እኮ ነው እዚህ የደረሱ። እናንተ ቀንተሽ ነው የምትሉት ልጋጋም እናንተ ስለማታውቁ ነው ማለት ነው። ምክንያቱም በሷ ላይ ነው ከዚህ የደረሰች። እሷ መቼም አትቀናም። ጀግናዋ የአረብ ሀገር እህት ናች። ከአንድም 3 ሱቅ ከፍታ የተቀመጠች እህት በእነዚህ በውሸታሞች ምንድነው የውሸት ድራማ እያመጣች ቀንተሽ እያላችሁ እሷን የምታንገበግቧትና እሷን የምትበሏት የተንቢ መቼም ቢሆን አትቀናላችሁ ማለት ነው። እናንተ ራሳችሁ ተቃጠሉ፣ ምድረ ቅናተኛ ርኩሶቹላ ማለት ነው። እውነቴን ነው የምላችሁ። ስለዚህ በጣም በቃ የሚሰሩት ነገር ሁሌ ለቅሶ ሁሌ የየየየ እኔ ግን ማለት ነው አሁን በሰሞኑ የገረመኝ እኔ ይሄ አብርሽ ማለት ነው በሱ ቪዲዮ መስራት አቁሜ ነበረ። ነገር ግን አሁን ሚስቱ አርግዛለች ልትወልድ እያለ እንዲሁ ይሄ እቺ ልጅ ሰርፕራይዝ ማድረግ ነው የሚገባው። ከሌዘሪቱን አለሚቱን እያመጣ መጃጃል የሚፈልገው። አረ ወይኔ ወንድ ልጅ እንደዚህ ሲጃጃል አልወድም። በቃ ወንድ ልጅ ሆኖ ቆፍጠን ሲል ነው የምወደው። 44ቱን እኔ ወንድ ልጅ እንደዚህ ሲሆን ብዙም አይመቸኝም። እግዚአብሔርን ነው የምላችሁ። እና እኔ በጣም ነው እየተሰማኝ፣ እግዚአብሔርም በጣም ተሰምቶኛል፣ በጣምም ደብሮኛል እንደ ሰውኛ ማለት ነው። ምክንያቱም የሚሰራው ስራ ምናምን ነገር ጥሩ ስላል አይደለ ደብሮኛል እላችኋለሁ። ስለዚህ እናንተ ምን ትላላችሁ ለዚህ ማለት ነው? እውን አብርሽን ትደግፉ ይሆን ወይስ እውን ሩታን ትደግፉ? ግን እኔ ግን ይሄ አብርሽ እንደውም ትናንትና አይቼ ማን ነበረች አረብ ሀገር ሄዳ ስንት ልጅ ወልዳ ነው 2 ልጅ ወልዳ ይሄ ባልየው ጥሏት የሄደው ማለት ነው። ኢንተርቪው ላይ ቀርባ ነበር አይደል? ማን ኢንተርቪው ላይ ቀርባ ስትጠየቅስ እኔ አብርሽ
እንደ አብርሽ በጣም ያስፈራኛል ምናምን ብላ እሱን እንደ ምሳሌ አድርገው አቅርቦ ቲክታክ ላይ ቆርጠው ለቀውት በጣም ብርሳቄ የመጣ ማለት ነው። እና አብርሽ ያው ከተጃጃለ ቆይቷል። እኔ የገረመኝ ማለት ነው ከአሁን በፊት እንግዲህ ትልቅ ሚዲያ ላይ ቀርቧል። አቤ ሚዲያ ላይም ቀርቧል። ማራኪ ሚዲያ ላይ በነገራችን ላይ ያው ፕራይቬት ተደርጓል ቪዲዮ ባይዘው ወይ በዚሁ አጋጣሚ ምክንያቱም ያው የሚሰራቸው ስራዎች እየተጃጃለ ስለሆነ ለዛ ፕራይቬት ተደርጓል ማለት ነው። አዎ እና እንደዛ ምሳሌ ስታደርገው በጣም ገርሞኛል የምር። አንዳንዴ እኔ ታድላችሁ እንደዚህ በጣም የምትዘቅጡ ሰዎች የምትወርዱ ሰዎች ቤተሰብ የላችሁም ሁሉ ላለው የምር ለቤተሰብ አትጨነቁ። ለምን አትጨነቁ? በቃ እንደፈለጋችሁ ነው የምትሆኑት 44ቱን እና በጣም ይደብራል ያለው ነገር ይሄ ነው። እና እኔ በጣም ተሰምቶኛል የምር። የሚሰራቸው ስራ ምንም እየተመቸኝ አይደለም። ይቅርታ አድርጉልኝና ጎበዝ ይህ ያለ አይደል እንዴ? ማን ነበረ ማርክ የሚባለው ልጅ እኮ አለ ማርያምን ስነ ስርዓት ያለው ማርክ እንዲሁም የተንቢ ወንድማው ብዙ መስመር አያልፍም። ይሄ ሳያብርሽ ሳሏል የሀገር ሴት እያመጣ ከሌ እንደዚህ እኛ ምን አገባን ስለነሱ ሴቶች። የምር በጣም የሚያስጠላው በዚህ ልክና እኔ በጣም ነው የደበረኝ እውነት ለመናገር። እንደዚህ መሆን የለበትም ነው የምለው። እባክህ ኧረ አብርሽ ተው ወደ ራሱ ተመለስ። እውነቴን ነው የምልህ ወደ ራሱ ተመለስ። ወንድ ልጅ ቆፍጠን ሲል ነው የሚያምርበት። በቃ ይሄ ነው ያለው ነገር፣ ሌላ ምንም የምለው ነገር የለም ማለት ነው። ውዶች፣ ማሮች፣ ፍቅሮች እናላችኋለሁ። እንግዲህ ያው ይሄን ያልካመው ይበቃኛል አይደል ጋይስ? አዎ። አቤት ፋንታዬ ጎንደሬዋ የሀሜት ሱስ ስትወድ እናላችኋለሁ። ባህሉን ለምታከብሩት እንግዲህ ስደት ላይ ያለን ያን ያህል ባህል አናከብርም። እንግዲህ የመስቀል ባህል ነው ማለት ነው። ባህሉ እንግዲህ የሰላም፣ የጤና፣ የደስታ፣ የአንድነት እንዲሁም በስደት ያለነው ደግሞ በሀገራችን ፈጣሪ አንድ ቀን እንድናከብረው ይርዳን ነው የምለው። ባህል ሲመጣ ያው እንደምታውቁት አረብ ሀገር ያለ ልጆች ሁሌ ከስራ ውጭ ምንም የምናውቀው ነገርም የለም የምናከብረውም ነገር ስለሌለን ያው ባህላችን ስራችን ነው የምለው። ይሁን ለበጎ ነው። ከምንም በላይ ለሰው ልጅ ትልቁ ነገር ጤና ነው። ጤና ካለ ሁሉም ነገር አለ። ከዛ ባሻገር ደግሞ እንግዲህ ያው ሀገራችን ኢትዮጵያን ሰላም ያርግልን። እንደምታውቁት ሀገራችን ኢትዮጵያ ጦርነት ነውና ፈጣሪ ይህንን ጦርነት የእውነት ብናርጎ ይውሰድልን። ሆኖ ወደ ወይን የቀየረ አምላክ ጦርነታችንም ያንሳልን። የእውነት በጣም ወገኖቻችን እያለቁ ነው፣ ወንድሞቻችን እያለቁ ነው። ስንት የሀገር ባለውለታዎች እያለቁ ስለሆነ ጀግናዎች እያለቁ ስለሆነ ስለዚህ እግዚአብሔር አምላክ እንግዲህ በቃ ይበለን። እውነት ለመናገር ከዚህ ባሻገር ግን ሌላ ምንም የምለው ነገር የለኝም። ያው ባህሉን የምታከብሩት መልካም ባህል ይሁንላችሁ። እኛም እንግዲህ ከርሞ በሀገራችን እንድናከብረው ይርዳን ፈጣሪ። ከርሞ እያልን በቃ ይመጣል አለን። እኛም ያው ሞልቶ ለማይሞላው ይቻላል። ለማንም ሞልቶ አታውቅም። ነገር ግን ያው ምን ታድርጉታላችሁ? ለዛ ነው። በተረፈ እወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ ስለምታደርጉ ደግሞ እጅግ በጣም ነው የማመሰግነው። አክባሪው ያክብርልኝ እና አሁንም ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ ቤተሰቡን ማለት ነው። እንግዲህ በቅርብ በአዳዲስ ነገር እንደምንመጣላችሁ ተስፋ አድርጋለሁ። ከዛ ባሻገር ግን ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ነው የምለው። ሌላ ምንም የምለው አይደለ። ሰላም አበዛውባችሁ። ፈጣሪ ትዕግስቱን ስጠኛ። እንደዛ ነው።